ይሄንን መፍትሄ ለማምጣት ከጣሩት ሰዎች ይሄ ደራሲ አለበት ማለት ነው። የተለያዩ ነገሮች ይሄን ይመስላል። ረሃቢ ነው ቦምብ አስጨብጠው። በዛ ጊዜ ቦምብ አልነበረም፣ በነብዩ ጊዜ ቦምብ አልነበረም አይደለም እንዴ? አወቅን ያሉት ሽሪሮች ደግሞ ተንኮለኛ ጥላቶቻቸው ደግሞ ተቃራኒ አድርገው ነው የሚስሏቸው ማለት ነው። ምክንያቱም ነብዩል ኢስላም ካለ በኋላ ወኹሉቁር ረህማ ነው የሚለው ሼክ ኸሊል ኢብኑ ኢብራሂም አሚን አልቀውሲ ይባላሉ ደራሲው። እንዲህ አይነቱ ኑሮ ሰው እንደገና እንዳውሬና እንደ ጭራቅ አድርጎ መሳል ካፊር ናቸውና አይፈረድባቸውም። አሁን ግን ይሄ ኪታብ የሚያጠነጥነው በአንዲት ባህሪያቸው ብቻ ነው። በአንዲት ባህሪያቸው ነብዩ ረህማ በመተለው ብቻ ማለት ነው። በጣም የከፋ የሆነ ጥቃት እየተሰነዘረ ነው በነብዩ ክብር ዙሪያ ማለት ነው። ሌሎቹ ያው መውሊድ እያወጡ እየጨፈሩና ለእሳቸው ያላቸውን አክብሮት እየገለጡ እያንጸባረቁ ነው። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወመንዋላ። የተከበራችሁ ወገኖቻችን፣ ወንድሞችና እህቶቻችን በዛሬው ዕለት አላህ ሱብሓነሁ ወተዓላ ፍቃዱ ሆኖ ስለ ነብዩ ረህማ አለይሂ ሰላቱ ወሰላም ህይወት ታሪክ የምንጀምርበት ዕለት ነው እና እንዳጋጣሚ ሆኖ ወሩም ረቢዑል አወል ነው። ሌሎቹ ያው መውሊድ እያወጡ እየጨፈሩና ለእሳቸው ያላቸውን አክብሮት እየገለጡ እያንጸባረቁ ነው። እኛ ደግሞ ለእሳቸው ማድረግ የሚገባን ነገር ከማድረጋችን በፊት እሳቸው ማን ናቸው የሚለውን ማወቅ አለብን መጀመሪያ። እና አልሁክሙ ባዕደ ሸይእ ባዕደ ተሰውሪህ፣ አልሁክሙ አለ ሸይእ ባዕደ ተሰውሪህ። በአንድ ነገር ላይ ውሳኔ የሚሰጠው ማንነቱ ከታወቀ በኋላ ነው። ማንነቱ በማታቀው ላይ ውሳኔ አትሰጥም፣ መውደድም መጥላትም አትችልም። ስለዚህ እኛ ብዙ ጊዜ በሌሎቹ አመለካከት ነብዩ እንደማናከብርና እንደማንወድ የሚናገሩ አሉ፣ አላህን የማይፈሩ። እንግዲህ እነሱ ያሉትን ይበሉ። የሚወዳቸው ማን እንደሆነ ወደፊት አውድማው ላይ እንገናኛለን። እኛ የነብዩን ሲራ ማወቅ አለብን። በተለይ በእኛ ሀገር እንዳለመታደል ሆኖ ብዙ ዑለማ ሸሪዓዎች ገብተዋል በተለያየ መልክ። ያው ተፍሲር፣ ፍቅህ፣ ናሁ፣ አቂዳም በተቻለ መጠን ዑለማ الاسلام የሚባሉት ከሞላ ጎደል ከብዙ ምዕት ዓመታት በፊት የዑለማ ሀገር መሆኗ ይታወቃል ሀገራችን ማለት ነው። ግን ሲራን እንደ ዒልም እንደ እውቀት ዘርፍ ተደርጎ ራሱን ችሎ የሚያስተምሩበት ጊዜ አልታየም። በመሆኑም የነብዩን አለይሂ ሰላቱ ወሰላም በስሜታቸው ፍቅርና አክብሮትን ቢኖራቸው ዑለሞቻችን ሳይቀሩ ስለ ነብዩ ማንነት ቢጠየቁ ስንዝር አይራመዱም፣ ብዙ መግለጥ አይችሉም ማለት ነው። ለምን አንድ ሰው ያልተማረውን ማስተማር አይችልም። ፈቂዱ ሸይእ ላ ይዕጢህ እንደሚባለው ተዕልመል ሐዲስ ይጀምራል። ዕልመል ሐዲስ ራሱ በሀገራችን በጣም በተወሰነ ደረጃ ነው። አልፎ አልፎ አንዳንድ ግለሰቦች አንዳንድ ቦታ ላይ ሞክረዋል። ግን ያን ያህል ቋሚ የሆነ ትምህርትና ብዙ ዑለማዎች የተሳተፉበት ፕሮግራም አልታየም ጎልቶ ማለት ነው። ስለዚህ ነብዩን አለይሂ ሰላቱ ወሰላም ያው በፊቅህ ኪታቦች አማካይነት ነው በተወሰነ የምናቃቸው እንጂ ሲራቸውን ህይወት ታሪካቸውን ከእስከ ብለን በሚገባ አብጠርጥረን የተማርንበትና ያወቅንበት ጊዜ ባለመኖሩ ከመንዙማ የዘለለ ምንም ግንዛቤ የለንም ማለት ነው። አንዳንድ እንግዲህ አዋቂዎች በመንዙማ መልክ የተለያዩ የሲራ ሀረጎችን እያዘጋጁ በዛ አማካይነት ነው ነብዩን የተወሰነ ደረጃ ልናውቅ የምንችለው። ያ ደግሞ በቂ አይደለም። በዛው ላይ ደግሞ የማጋነንም በስሜት ያልሆነ ነገርም ትክክለኛው ታሪካቸው ቀርቶ ሌላ ዝም ብሎ ስሜትን ለመንካት የሚደረጉ አሉባልታዎች እየበዙበት ነው የሚመጣው ማለት ነው። ከዛ አኳያ የሲራ ግንዛቤያችን በጣም ዝቅ ያለ ስለሆነ አሁን ስለ ሲራ መማር አለብን የሚል ግንዛቤ ላይ ደርሰናል ማለት ነው። እግር መንገዱን ደግሞ የቅርብም የሩቅም ጥላቶቻቸው ገና በህይወት እያሉ ጀምረው ነብዩን አለይሂ ሰላቱ ወሰላም ጠላሸት ለመቀባት ያልሞከሩት ነገር የለም። ያው ከአላህ ገፍቶ የመጣ ነገር ሆኖ እንጂ ላ ማኒዐ ሊማ አዕጣ እንዳለው እንደ ጥላታቸው ብዛት ቢሆን ኑሮ እስካሁን ስማቸው በምድር ላይ ባልተገኘ ነበር። እና ሌሎቹ ኢምካንያት ያላቸው በምስራቁም በምዕራቡም በሁሉም ክፍለ ዓለም
ነብዩ አለይሂ ሰላቱ ወሰለም ነብይ እንዳላደሉ አስመስለው ለማቅረብ ባላቸው ተሰጦ በፊልም በሙሰልሰል በተለያዩ መልኮች ዘመናዊ በሆነ መልኩ ያው የሳቸውን ስም ለማጥቆርና ታሪካቸውን ለማዛባት ያልተደረገ ሙከራ የለም። ከመሆኑም ጋር እንደዛ ባደረጉ ቁጥር እንዳውም አላህ ቢልአክስ ውጤቱን ተግላቢጦሽ ነው የሚያደርግባቸው። ስለሳቸው ምንም ግንዛቤ የሌለው የሆነ ያልሆነ ነገር ሲጻፍና ሲወራ ሲሰማ ይሄን ሰውዬ እኔ በትክክል ከምንጩ ማወቅ አለብኝ እያለ በተለይ የተማረው ክፍል የበለጠ እየተመራመረ ወደ እውነቱ እየገባ ነው የመጣው ማለት ነው። እና በዛ መካከል እነዛ ወትሮ አጣመውና አጠልሽተው ይናገሩ የነበሩት ሰዎች ሁሉ እያፈሩበት የመጡበት ጊዜ ነው በአሁኑ ጊዜ ማለት ነው። እና እናንተ አታላችሁናል፣ ሸጉዳችሁናል፣ እንደምን አለበት ሰው ታሪክ እንደ ታሪክ ባለ መልኩ ብታቀርቡት፣ ይህን ያህል ለምንድን ነው በህዝብ ላይ የምትጫወቱት? እነሱ እስላም እንዳይሰራጭና ተቀባይነቱ እንዳይሰፋ ለማድረግ ያደረጉት ነበረ። በአሁኑ ጊዜ ግን የአሁኑ ጊዜ ትውልድ የማንበብና የመመራመር ችሎታው እየሰፋ በመጣ ቁጥር ማዕኩፍሬ እየተቃወማቸው ነው። አሁን ምስራቃዊ ምዕራባውያን ነው። ለምንድን ነው ታሪክ የምታዛቡት? ታሪክ ባለበት መልክ መቅረብ አለበት። እኛን እኮ የተሳሳተ ግንዛቤ ውስጥ እየጨመራችሁን ነው። እና ሰውን ያላደለ ታሪክ ተሰጠኸው ነገ ለትዝብት ይጋለጣል። እውነት መስሎት ያናንተ የነገርከውን ውሸት ይዞ ሲንገፋገፍ አራ የነገር እኮ እንደዛ አይደለም ብሎ ሌላው መጥቶ እያዋረደን ያለውና ለምንድን ነው በዚህ ነገር ያልሆነ ነገር የጻፋችሁት እያሉ እየወረፏቸው ነው በአሁኑ ጊዜ ማለት ነው። ይሄም እንግዲህ የአላህ ፈድል ነው። ስለዚህ ባለፉት 10 አመታቶች በተለይ በጣም ሀጀማት ሸሪሳ በጣም የከፋ የሆነ ጥቃት እየተሰነዘረ ነው በነብዩ ክብር ዙሪያ ማለት ነው። እሳቸው እንግዲህ ዳዕዋው እየሰፋ የእስላም ምንነት እየታወቀ በመጣ ቁጥር እነዛ ጥላቶቻቸው ደግሞ የሰው ልጆች ይሄንማ ካወቁ የእኛን ስልጣኔ ይረሱትና ይንቁታል፣ ስለዚህ ሁሉም ወደ እስላም ያጋድላል ከሚል ስጋት በመነሳት እየተራወጡ ነው ያሉት ማለት ነው። ከዛ ይሄንን እንግዲህ አቅጣጫ ለማሳትና ለማጣመም ያልሆነ ነገር እሳቸው ነው በቃል ብቻ ሳይሆን ያው እንግዲህ ካርቶን እየሰሩ በሙሰልሰሎት የተለያዩ ነገሮች ይሄን ይመስላል። ረሃቢ ነው ቦምብ አስጨብጠው። በዛ ጊዜ ቦምብ አልነበረም፣ በነብዩ ጊዜ ቦምብ አልነበረም አይደለም እንዴ? ያው እንደ ቦምብ በሱራ እንደዛ አድርጎ እንደዚህ እኮ መሐመድ ሰው እንግዲህ የሚል ሰው ነው ብለው ያስወራሉ። እንግዲህ ምንም ግንዛቤ የሌለው ሰው እውነት ይመስለዋል ማለት ነው። ስለዚህ የሱ ተከታይ የሆነ ሁሉ በቃ ዓለምን በቦምብ ሊያጠፋ ነው ብለው ነው እነሱ እየተሸበሩ ያሉት። ራሳቸው ነው የሚያሸብሩት፣ ምክንያቱም የሌለ ታሪክ ሲነግሯቸው ማለት ነው። ምሁሮች ናቸው፣ ሊቃውንቶች ናቸው፣ ጸሐፍቶች ናቸው፣ ጋዜጠኞች ናቸው ባለሙያ ተብለው እነሱ ግን ሕቅዳቸውን ጥላቻቸውን ነው የሚጽፉላቸው። ያንን የሚሰማው ተራው ህዝብ ግን ሽብር ውስጥ ገባ ማለት ነው። ይህን ነገር እንግዲህ ዑለማውል እስላም በየጊዜው ያው የዲኑ ጉዳይ ያሳስባቸዋልና ጥላት እንደዚህ ያልሆነ ነገር እየፈጠረ እስላምን ጥለሸት እያስገባ ሙስሊምን በህብረተሰቡ ላይ በአለም ህዝብ ላይ የተለየ ገጽታ እየሰጡ የሚሄዱት እኮ እኛ ባለቤቶቹ ስላላወቅንና ስላላሳወቅናቸው ነው። እሳቸውን በተጨባጭ ሁኔታ ለምን አናሳውቅም? በአሁኑ ጊዜ ዓለም አቀፍ መገናኛዎች አሉ፣ ማንም ሊገድበው የማይችል ባለቤቱ እንቆ የሆነውን ታሪክ ጽፎና አሳምሮ አስተክሎ አስውቦ ይሄ ነው የኛ መሪ ብሎ ቢያቀርብ እኮ ማንም ፖለቲከኛ፣ ማንም ጋዜጠኛ፣ ማንም ሸረኛ ተነስቶ የማንንም ስም ማጨለስ አይችልም። ምክንያቱም ዛሬ በሙንበል መያዝ ቀርቷል ማለት ነው። ወትሮ አንድ ሬዲዮ ካለ በመንግስት ስር ናት፣ ማንኛውም ነገር ካለ ቴሌቪዥን ካለ በመንግስት ስም ነው። አሁኑ ጊዜ ግን ማንም ሊቆጣጠረው አይችልም። ልክ እንደ ጎርፍ ነው ማዕሉማት በአለም ላይ የሚጎርፈው ማለት ነው። ይህንን ተጠቅመን ለምንድነው ስለ ነብዩኛ ማንጽፈውና ማናሳውቀው በሚል ዑለማትና ዱዓቶቹ በዚህ ባለፉ 10 አመታቶች ሙከተብ የሆነ ውይይት አድርገዋል። የተለያዩ መፍትሄዎችን ለማፍለቅ ሞክረዋል ማለት ነው። ከነዛ ካፈለቋቸው ሐሳቦች አንዱ ታሪክ ረሱል በዘመናዊ መልክ መጻፍ አለበት። ሐቃይቁ ተጨማጭ መዋዱ እንዳለ ይሁንና ግን ያሁኑ ትውልድ በሚሰማውና በሚገባው ቋንቋ ግልጽ በሆነ ቋንቋ ይጻፍና ያ እንደገና በአለም ላይ አሉ በሚባሉ ትልልቅ ቋንቋዎች ተተርጉሞ መሰራጨት አለበትም፣ በጽሁፍም በቃልም በተለያየ ስልት በሚለው ላይ ተስማምተው በዛ ሐሳብ ላይ ከተወያዩትና
ይሄንን መፍትሄ ለማምጣት ከጣሩት ሰዎች ይሄ ደራሲ አለበት ማለት ነው። እና እሱ ያው በስብሰባው የተወሰነውንና መወሰድ ያለባቸውን እርምጃ ቅደም ተከተል ከተስማሙ በኋላ በየግላችሁም ሁላችሁም የምትችሉትን አድርጉ የሚል ስለተሰጠ በግሉ ሰውየው ሙያ ባለሙያ ስለሆነ እኔ ይሄን ነገር አጥጋቢ በሆነ መልኩ መጻፍ አለብኝ ብሎ በግል ጥረቱ ነው ይሄን የጻፈው ማለት ነው። እና ያንን እንግዲህ ካለው ተጨባጭ ታለው ውጅንብር ጋር ጥላት በምስራቅ በምዕራብ የሚያራግበውን ነገር በትክክል ከነብዩ ታሪክ ጋር ያለውን ግንኙነትና ልዩነት በማጋለጥ እነሱ ራሳቸው የራሳቸው ጸሐፊዎች የጻፉትን የሰጡትን ምስክርነት ቃል በጥቅስ በመውሰድ በገሌ ጋዜጣ እንደዚህ ብሎ ገሌ መጽሔት እንዲብላችሁ አውጣቸዋል ተናንተ የበለጠ አለቃችሁ ይሄን አይደል የጻፈው እናንተ ከየት አመጣችሁት እያለ ማጣፊያ በማሰጠርና በማዋከብ በጣም ዘመናዊ በሆነ መልኩ ነው የሚያቀርበው ማለት ነው። ስለዚህ ባጭሩ ነብዩል ኢስላም የሚል ርዕስ ሰጠው። ነብዩል ኢስላም ሰዎች ስለ ነብዩ መሐመድ አለይሂ ሰላቱ ወሰለም ብዙዎች አያውቁም። አወቅን ያሉት ሽሪሮች ደግሞ ተንኮለኛ ጥላቶቻቸው ደግሞ ተቃራኒ አድርገው ነው የሚስሏቸው ማለት ነው። ስለዚህ ስለማን ነው የምትናገሩ? ስለኛ ነብይ ስለሆነ ስለ ነብዩል ኢስላም ከሆነ ባለቤቶቹ እኛ ነንና ስለ እሱ እኛ እንንገራችሁ በሚል ርዕስ ባጭሩ ተነሳ ማለት ነው። እና እንግዲህ ባለቤት እያለ አንተ ለምሳሌ ያንተ ልጅ የጎረቤት ሰው መጥቶ ስለ እሱ ታሪክ ጽፋለሁ ቢል ትፈቅድለታለህ? ፈለገውን ጥላ ተቀባለ የፈለገውን አጥናለሁ ቢል አትፈቅድለትም። ባለቤቴ እኔ ልጅ ነው ስሙን ማወጣው እኔ ነኝ መርጬ ማንነቱን ማስረዳው እኔ ነኝ ማለት መቻል አለበት ባለቤት የሆነ ማለት ነው። ስለዚህ ነብዩል ኢስላም ማለት ነብዩል ቃኢዱ ለልኢስላም እስላምን የሚመሩት ነብይ ከሆነ ስለሳቸው ከሆነ የምትናገሩት ስለሳቸው እኛ ባለቤቶቹ አለን እናንተ ማይህመኩም አትድከሙ አይዟቸው በቃ እኛ ስባችሁ ከሆነ ብሎ ነው የተነሳው ማለት ነው። ስለዚህ ነብዩል ኢስላም ማለት ነብዩ መሐመድ አለይሂ ሰላቱ ወሰለም ለማለት ነው። ምናልባት ደግሞ ይሄን ሱራውን ስታዩ ተማከለ ለውሃተ ጀርባ ስታዩ ያልገባችሁ ሰዎች በቁንጥል እኛ ነብይ ነን ያል እንዳይመስላችሁ ነብዩል ኢስላምን ልናስተምራችሁ ነው። የኢስላም ምንጭ የሆኑትንና የኢስላም ባለሟል መስራች የሆኑትን ታላቁን የነብያት መደምደሚያ መሐመድን የሚገልጥ የሳቸው ህይወት ታሪክ ነው። እና ድርሰቱም ሼክ ኸሊል ኢብኑ ኢብራሂም አሚን አልቀውሲ ይባላሉ ደራሲው። እና ይሄ በጣም ዘመናዊ ምሁር ከሚባሉት ሰው ነው አላህ የወፈቀው ሰው ነው። እና አቡል ሙንዚር ይባላል ኩንያው አቡል ሙንዚር ኸሊል ኢብኑ ኢብራሂም አሚን አልቀውሲ ነው ያዘጋጀው ማለት ነው። እኛ ለወገኖቻችን በቋንቋቸው መተርጎም ብቻ ነው የራሳችን ሐሳብ አይደለም እንትን ምንለው ማለት ነው። በዚህ ውስጥ ያለው እንግዲህ ደራሲው ተሁሉም አጣቅሶ ዘመናዊም ስለሆነ በዓለም ላይ ያሉትን ጅምብሮች ሁሉ ተከታትሎ እነዛ ሁሉ ጥላትም ወዳጅም የሰጠውን ትችት ጨምቆ ያለው ተጨባጭ ሁኔታ ይሄ ነው ብሎ የሚያቀርብ ነው ማለት ነው ይሄ ደራሲ። እና በዚህ ኪታብ ውስጥ የምናገኘው መልእክት ይሄንን ይመስላል ባጭሩ ማለት ነው። እና ነብዩል ኢስላም መሐመድ አለይሂ ሰላቱ ወሰለም እና መሐመድ ኢብኑ አብድላህ የአላህ ምርጥ መልእክተኛ የመጨረሻው የሳቸው ህይወት ታሪክ ምን ይመስላል በሚል ርዕስ ላይ ነው የተጻፈውና የሳቸው ታሪክ ሁለገብ በሆነ መልኩ ዳር እስተ ዳር ለመግለጥ ከሆነ አይበቃንም ጊዜ እስከ 12 ጥራዝ ተጽፏል ማለት ነው። ይቻ አንድ ጥራዝ ናት ያውም ትንሽ ከዚህ በጣም ዳንዲ የሆነ የበለጠ ለምሳሌ ነድረተ ነዒም ይባለው በቅርብ እንኳን የወጣው 12 ጥራዝ አለው ማለት ነው። አልካሚል የሚባል አለ البدايه والنهايه የሚባል አለ ስንቱ የሲራቱ ጦበሪ የሚባል አለ ኢብኑ ሰዓድ ያ ሁሉ እኩሉ 15 እስከ 20 ሙጀልድ ተጻፈው በሳቸው ህይወት ታሪክ ዙሪያ ማለት ነው። ይሄ ግን ዋና ፍሬ ነገሯን ነው። ከዛም ደግሞ አንዲቱን ባህሪያቸው ብቻ መነሻ ያደረገው ምክንያቱም ነብዩል ኢስላም ካለ በኋላ ወኹሉቁር ረህማን ነው የሚለው የኢስላም መሪ የሆኑት ነብይና የርህራሄ ባህሪያቸውን ብቻ ነው የምተነትነው ነው የሚለው። አንድ ሲፈታቸውን ብቻ ጀግንነታቸውን ሳይሆን ቸርነታቸውን ሳይሆን ደግነታቸውን ሳይሆን ትግስታቸውን ሳይሆን ይሄ ሁሉ ለየራሱ ቢጻፍለት ብዙ ጥራዝ ነው የሚሆነው ማለት ነው። ነብዩ ረህማ
አላህ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሏቸዋል። አርረሕመቱል ሙህዳት ሊልኡማ ለሰው ልጆች አላህ የቸራቸው ታላቅ ጸጋ ናቸው ራሳቸው ማለት ነው። እና ነብዩ ረሕማ ማን ነው እሱ ምን ይመስላል ህይወቱ ከመነሻ እስከ መድረሻው የሚለውን በየዘርፉ ሳይሆን አላህ እንግዲህ ተወፈቀው ወደፊት እየሰፋ ሊሄድና ሁሉንም የሚዳስስ ሊሆን ይችላል። አሁን ግን ይሄ ኪታብ የሚያጠነጥነው በአንዲት ባህሪያቸው ብቻ ነው። በአንዲት ባህሪያቸው ነብዩ ረሕማ በምትለው ብቻ ማለት ነው። ኹሉቀ ረሕማን ብቻ ነው። ለያንዳንዱ የሰው ልጆች ለፍጥረታቶች ምን አይነት ሰው እንደነበሩ ጥላቶቻቸው በተቃራኒው አውሬ ጭራቅ አስመስለው የመሐመድ ተከታይ ሁሉ በቃ አሸባሪ ነው የሚሉ አሉ ጸሐፊዎች፣ አይኔ ያወጡ ውሸታሞች ማለት ነው፣ ዘላባጆች። አስደቀናስ አክዘበናስ ከሰዎች ሁሉ የበለጠ ወደር የሌለ እውነተኛ የሆነውን ሰውዬ ከሰዎች ሁሉ የከፋ ውሸታምና ጨካኝ አድርገው ነው የሚስሉት ጥላቶች ማለት ነው። ያለው ተጨባጭ ነብዩ ቀድሞ ጭካኔ የሚባል ነገርን ሲያልፍም አያያቸውም እንኳን እንዲጨክኑ። እንግዲህ በምድር ላይ ከአላህ ቀጥሎ ማንም ሰው ለማንም ፍጡር ያዝናል ከተባለ ነብዩ መሐመድን የሚያህል ለሰው አዛኝ ሩህሩህ የለም። ይህን ደግሞ ዝም ብሎ ቃል ሳይሆን ወደፊት ስንገባ ምናየው ነው። በተጨባጭ በህይወታቸው ለእያንዳንዱ የፍጥረታት ክፍል የነበራቸው ርህራሄ ሐሪሱን አለይኩም ቢልሙእሚኒን ረኡፍ ረሒም እንዳለው አላህ ሱብሓነሁ ወተዓላ በእናንተ ላይ አንድ ችግር እንዳይደርስባችሁ የሚጨነቅ በተለይ ለአማኝ ተከታዮቹ እጅግ ሲበዛ የሚጨነቅ ለዓለከ ባኺዑን ነፍሰከ እና ነፍስህን በሰዎች በመጨነቅ ለምንድነው አደጋ ላይ የምትጥለው ብሎ አላህ እስከሚወቅሳቸው ድረስ ማለት ነው። እንዲህ አይነቱን ሩህሩህ ሰው እንደገና እንዳውሬና እንደ ጭራቅ አድርጎ መሳል ካፊር ናቸውና አይፈረድባቸውም፣ በሽተኞች ናቸውና ማለት ነው። እኛ ግን ተከታይ ነን የምንባለው ሰዎች ይሄ ሰውዬ እናንተ የምትተቹትና የምትሉት ምናልባት ራሳችሁ በፊክራችሁ የቀረጻችሁት ሰይጣን ሊሆን ይችላል። ራሳችሁ የመሰላችሁን ህልማችሁን አውሩ። የኛ ነብይ ግን ነብዩል ኢስላም ከሆነ ይሄን እናንተ እንደምትሉት ሳይሆን የሱ ታሪክ ይሄን ነው የሚመስለው ብለን ሙጃባህ ልናደርግ ነው ማለት ነው የምንሞክረው። እና በዚህ መልክ ርዕሱን እንግዲህ ታወቅን በኋላ አሁን ወደ ንባቡ ለምንገባበት ጊዜ እየተቃረበ ነው። بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على عبده ورسوله محمد وعلى آله وصحبه أجمعين. يقول المؤلف حفظه الله المقدمة: الحمد لله وحده والصلاة والسلام على أشرف خلقه نبينا محمد وعلى آله وصحبه ومن تبعه بإحسان إلى يوم الدين وسلم تسليما كثيرا. وبعد، فحدود هذا البحث لن تسمح لي بأن أقدم لك جميع التفاصيل كاملة لحياة حافلة بالمكارم كحياة النبي محمد صلى الله عليه وسلم. وجل ما أستطيع فعله هو أن أومئ إيماءات على استحياء إلى بعض السمات العظمة متمثلة في جوانب من السيرة الذاتية والأخلاق الرضية في حياة هذا النبي الكريم صلى الله عليه وسلم. وجميع ما ستقرأه في هذا الكتاب ليس من الأساطير، وإن بدا لك من فرط إعجازه كالأساطير، ذلك أن التاريخ البشري كله من مبتدئه إلى يومنا هذا لم يشهد من التوثيق والدقة ما شهدته حياة النبي محمد صلى الله عليه وسلم، حيث توفر لتتبعها جهد بشري خارق من أصحابه رضي الله عنهم، الذين لم يتركوا له قولا ولا فعلا ولا سيرة إلا وثقوها ونقلوها بأمانة تامة وبلا نقصان وبلا زيادة أو نقصان. فسيرته سيرة كاملة مسطرة بأدق تفاصيلها، شاملة لجميع أطوار حياته من ولادته إلى وفاته ولحاقه بالرفيق الأعلى، حيث لا يوجد شيء من حياته جهله التاريخ أو أستل عليه الستار. وقد شهد بذلك المستشرق الأمريكي حرف راء نقطة فاء بودلي حين قال عن النبي محمد صلى الله عليه وسلم: فباستطاعتنا أن نعرف عنه بشكل أوضح وأوثق أكثر مما نعرفه عن أي رجل آخر من عمالكة المصلحين أمثال موسى وعيسى
إذ نجد في الحديث عنه التاريخ الواضح المسلسل بدل الظلال والغموض، فلا يتح للبشرية في قديمها أو حديثها أن تتعرف على الإنسان كامل عظيم أراه أتباعه وأصحابه عن كل طلاء وزخرفة، وعرفوه في صحته وسقمه ورضاه وغضبه وجده ومرحه وسلامه وحربه وخلواته واجتماعاته وشبعه وجوعه وعبادته وتأمله مثل محمد بن عبد الله، ورغم ذلك لم تتنزل مكانته في نفوسهم، بل بقي عظيما في نظرهم بأقواله وأفعاله وحركاته وسكناته. وخالف في هذا ما أجمع عليه علماء النفس من أن العظيم يظل عظيما في نظرهم بأقواله وأفعاله وحركاته وسكناته مقدرا ما دام وراء حجاب، حتى إذا شهد واختبر ونوقش ترهلت عظمته وذابت هيبته وهبطت قداسته. وحقا قال: فالمتأمل في سيرة هذا النبي الكريم صلى الله عليه وسلم يرى حياة حية ماثلة بين عينيه بأدق تفاصيلها صغيرها وكبيرها، موثقة بأثبت المراجع التاريخية صحة، فيقف فيها على شجرة نسبه واتصالها بأبيه إبراهيم، ويعيش مولده يتيما لم ينعم بعطف الأب ومحبته، ويشاهد حياته الأولى وهي تبعث على الشجون والألم، إذ شب في نعومة أظفاره محروما من حدب الأم بعد وفاتها، ثم يافعا كثير التأمل والتفكير، فشابا زكي النفس عفيفا صادق اللهجة كثير الخلوات بنفسه كما كان في طفولته، ثم يشاهده بعد ذلك نبيا أكرمه الله بالنبوة والرسالة، فيراه يصغي إلى أنات الضعفاء وآلات الفقراء، يفيض قلبه بالرحمة والحنان في جميع الخلق، يمشي على الأرض هونا تغشاه السكينة، يرى فيه الصديق الحميم والزوج الوفي، والنبي المرسل الذي تكفل بإصلاح الأمة، لا بل بإصلاح العالم بأسره، ولا أزاء له فيما يكابده سوى قلب يغمره الرحمة ويغشاه الحب ويملأه الحنان. جزاكم الله خير. بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وعلى آله ومن اهتدى بهداه. المقدمة አሁን እንግዲህ ቀደም ሲል በመግቢያው እንደገለጽ ነው ይሄ ልዩ የሆነ መጽሐፋችንና ከነብያችን ጋራ የሚያስተዋውቀን የሆነውን ትምህርታችንን ልንጀምር ነው። መግቢያው መንደርደሪያው ላይ ነው አሁን ያለነው ማለት ነው። መግቢያ ይለናል። አልহামዱሊላሂ ወህደህ። እንደሚታወቀው በእስላም ማንኛውም ነገር ሲጀመር በበስመላና በሐምደላ መጀመር የተለመደና መሆንም ያለበት ስለሆነ የኒዕማ ሁላ ምንጭ አላህ ነውና ይሄን የመሰለ መሪና አስተማሪ ለቸረን ጌታ ተሁሉም በፊት ለአላህ ምስጋና ይገባው። ወህደህ ብቸኛ ሲሆን ምስጋናን በመቀበል የሚገባው እሱ ብቻ ነው። ሌሎች ምስጋና ሊሰጣቸው የሚገባቸው ይኖራሉ፣ ግን በተባዕ ነው በተከታይነት እንጂ በዋነኝነት ሁል ጊዜ ምስጋና የሚገባው ለአላህ ብቻ ነው። ለምን? ሙስድ ኒዕማ የጸጋው ሁሉ መንጭ መነሻው እሱ ነውና ማለት ነው። ወሰላቱ ወሰላም የአላህ ውዳሴና ሰላም አላ አሽረፊ ኸልቅህ ተፍጥረታቶቹ ሁሉ በላይ አልቆ በመረጣቸው ነቢይና ሙሐመድ አለይሂ ወዓላ አሊሂ ወሰህቢህ በሙሐመድ ላይ ይሁን፣ እንዲሁም በቤተሰብ አባላትና በባልደረቦቻቸው በረዳቶቻቸው ወመን ተቢዐሁም ቢኢሕሳን በመልካም ተግባር በተከተላቸው ሁሉ ፈለጋቸውን ተከትሎ በተጓዘው ሁሉ ሶላትና ሰላም ድርሻ ይኑረው ይላል። እነዚህ ላይ እንግዲህ አህለ ሱናዎች የሚለዩት በዚህ ነው። ሺዓዎች ብዙ ጊዜ ያው በነብዩ ላይ ሶላዋት ይላሉ እንደተለመደው እና አላሁመ ሶሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ብለው ዝም ነው የሚሉት። በቃ ለምን? ሌላው በእነሱ ዘንዳ እንደ ሙስሊም አይታይም ማለት ነው። በሙሐመድና በቤተሰቦቹ አለቀ። ለምን? ወሷህቢ የሚለው ከመጣ እና አቡበክር ሊመጡባቸው ነው እና ዑመር ሊመጡባቸው ነው እና ዑስማን ሊመጡባቸው ነው። እነዛ እንዳይገቡ ወሷህቢ የሚባል ሺዓ ኪታብ ላይ
ሐራም ነው። ያ እንዳውም የሻአነት መመዘኛ ያንን በመተውህ ነው። በዛ ፈንታ እንዳውም መርገም አለብህ ከዛ ውጭ ያሉትን ሰዎች ማለት ነው። እና ሱብሃንአላህ ካፊሮች ብቻ ነው እኛ እንግዲህ የሚያሳዝኑ። ሙስሊም ነን የሚሉት እንደዚህ አይነት አሉ። እና ወዓላ አሊህ ብለህ አለሱና ከሆንክ ግን ወሰህቢህ መጨመር ግዴታ ነው ማለት ነው። እንግዲህ እነሱ ያን አይነት ተንኮል ስላመጡ ወዓላ አሊህ ብለን ዝም ካል እኛም የነሱ አይነት አቋም ተከታይ እንዳንመስል መለያችን ናት ይቺ ማለት ነው። ይሄ ችግር ከመምጣቱ በፊት ግን አህለ ሱናዎችም አላሁመ ሶሊ ዐላ ሙሐመድ ወዐላ አሊ ሙሐመድ በሉ ነውና የተባሉት በዛው ብቻ ነበር። እነሱ ግን ኋላ ሱሐቦችን ሁጁም ማድረግ ሲጀምሩና መርገም ሲጀምሩ ወዐላ አሊህ የሚለው ቃሉ ሱሐቦችንም ያካትት ነበር። መጀመሪያ በሙሐመድና በአሎቹ ካልክ የሱ ወገን የሆኑት ማለት ነው። በአጠቃላይ ግዴታ ስጋ ዝምድና በተሰብ ብቻ ሳይሆን ሱሐቦችንም ያስገባ ነበር። አሁን ግን ሌላ ሻሻጥር ሲመጣ ወዓላ አሊህ ከተባለ ያው የፋጢማ ዘሮች ብቻ ናቸው ብለው ነው እነሱ እንትን የሚሉት፣ ሌላው አይገባም ማለት ነው። እኛም ይሄንን ቃል በዛ ተወስነ ዝም ካል የነሱ ተከታይና የነሱን አይዲዮሎጂ አራማጅ ሆን ማለት ነው። ስለዚህ ያ በመፍሁም ገብቶ የነበረው ሱሐባ አልም ሚለው ውስጥ የነበረውን ይፋ አድርገን ወሷህቢህ ማለት ይኖርብናል ማለት ነው አቋማችንን ለመግለጥ። እና ወመን ተቢዐሁም ቢኢህሳን እኛ ደግሞ በአጠፋው እነሱን ለማባረር ወመን ተቢዐሁም ቢኢህሳን እንላለን። በኢህሳን የተከተላቸውን በመልካም መንገድ የተከተላቸውን ሺዓ በመልካም መንገድ ያልተከተለው በኢስአን የተከተለው ማለት ነው። ሲዲቀል ኡማ መሽሁር ለሁም ቢልጀና የወሩትን ሱሐቦች ሁሉ በኩፍርና በሽርክ ኢትሃም የሚያደርጉ ሰዎች ናቸው። እነዚህ ሰዎች የነሱን ፈለግ ስላልተከተሉ እነሱ እንዳይገቡ ቢኢህሳን ወመን ተቢዐሁም ቢኢህሳን የሚል ገደብ ታስቀምጣለህ ማለት ነው። ኢላ የውም ዲን እስከ ቂያማ ቀን ድረስ ወሰለም እንዲሁም ደግሞ ሰላምታውን ይችራቸው ለነዚህ ክፍሎች ተስሊመን ከቲራ ስፍር ቁጥር የሌለው ብዙ የሆነ ሰላምታ ይድረሳቸው ይላል። ከዚህ ቀጥሎ ያው ወባዕድ ወደ መግቢያው ሊሸጋገር ነውና ክፍለ ጊዜው ስለተገባደደ እዚህ ትንሽ ላፍታ ረፍታ አድርገን እንመለሳለን። ወሰለላሁ ዐለ ነብይ